ሰላም ተመልካቾች እንዴት ናችሁ? ፋና ሚዲያ ኮርፖሬሽን ከኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር ጋር በመተባበር ያዘጋጀው ፓናል ውይይት ጀምሯል። እንግዲህ በዛሬው ፓናል ውይይታችን በተለይም ትኩረት አድርገን የምንነጋገረው በኢትዮጵያ የፖለቲካ መድረክ የአካል ጉዳተኛ ሴቶች ተሳትፎ እንዴት ያለ ነውና ተያያዥ ጉዳዮችን እያነሳን ቆይታ እናደርጋለን። በዚህ ጉዳይ ላይ ደግሞ ሀሳብ አስተያየታቸውን እያጋሩን ቆይታ ለማድረግ የተለያዩ እንግዶች እዚህ ተገኝተዋል። ዘነበሽ ጌታነህ ከኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር እንደዚሁም ደግሞ አቶ ጥላሁን ወልደስላሴ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የአካል ጉዳተኞች ክንፍ ጸሐፊ እንዲሁም ዶክተር በቀለች ጥሩዬ በሰባተኛው ጠቅላላ ምርጫ የግል ተወዳዳሪ እዚህ ስለተገኛችሁ ክብረት ይስጥልን። የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር ምንድነው የሚሰራው ሚናና ኃላፊነቱን ከዘነበሽ ካንቺ ብንጀምር? እሺ አመሰግናለሁ። በቅድሚያ የኢትዮጵያ አካል ጉዳተኛ ሴቶችን ብሔራዊ ማህበር ከማስተዋወቅ ጀምር ደስ ይለኛል። የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር በኢትዮጵያ አቆጣጠር በ1995 አካባቢ የተመሰረተ ማህበር ነው። ማህበሩ ሴትነትና አካል ጉዳተኝነትን መሰረት አድርጎ የተቋቋመ ማህበር ነው። አካል ጉዳተኛ ስንል ደግሞ አይነ ስውራንን፣ መስማት የተሳናቸውን፣ የአካል ጉዳት ያለባቸውን፣ የአእምሮ እድገት ውስንነት ያለባቸውን፣ የስጋ ደዌ ተጠቂዎችና ሌሎችንም ያካተተ ማህበር ነው። ይሄ ማህበር እንግዲህ አሁን ወደ 12590 አካባቢ አባላት አሉት። ማህበራችን በሁለቱ ከተማ አስተዳደርና በተለያዩ ክልሎች ላይ ቅርንጫፍ ከፍቶ እየተንቀሳቀሰ ያለ ነው። ስለዚህ በዋናነት ማህበራችን የሚሰራው ለአካል ጉዳተኛ ሴቶች መብትና ጥቅም መከበር ከፍተኛ የሆነ የውትወታ ስራ ነው የሚሰራው። ይሄንንም መንግስታዊ ካልሆኑ ድርጅቶችና እንደዚሁም ደግሞ ከማህበረሰብ አቀፍ ጉዳዮች ጋር አብሮ ይሰራል ማለት ነው። ሌላው አካል ጉዳተኛ ሴቶችን ከቤት ማውጣት ወደ ማህበሩ እንዲመጡ ማድረግ፣ የተለያዩ የአቅም ግንባታ ስልጠናዎችን መስጠት፣ እንዲሁም ደግሞ ቤተሰቦቻቸውም ስለነሱ እንዲረዱ ወላጆችንም የትዳር አጋሮችንም ልጆችንም በማሰልጠን እነሱን እንዲገነዘቧቸውና በተረዳቸው ማህበረሰብ ውስጥ እንዲኖሩ የማድረግ ስራ ይሰራል። ሌላው አሁን የምናየውን የአካል ጉዳተኛ ሴቶች የፖለቲካ ተሳትፎ ከፍ እንዲል በማህበሩ በተለያዩ የምርጫ ሁናቴዎች ውስጥ የተሳተፉ አካል ጉዳተኞችን በመሰብሰብ ከፍተኛ የሆነ የአቅም ግንባታ ስልጠና ይሰጣል። እንዲሁም ደግሞ የገቢ ማስገኛ ስራ ላይም መሰማራት የሚፈልጉ ጉዳተኞችን እነሱንም አሰልጥኖ የመስሪያ ቁሳቁስ በመስጠት የገንዘብ ድጋፍ በማድረግ አካል ጉዳተኛ ሴቶች የራሳቸው ገቢ እንዲኖራቸው ያግዛል። ሌላው ግን ጓደኝነት የሚመሰረትበት የተለያየ ጉዳት እንደመሆኑ መጠን አንዱ ስለ አንዱ ጉዳት የሚረዳበትና በቂ ግንዛቤ እንዲኖረን የሚደረግበት ቦታ ነው ማለት ነው። በርካታ ስራ ይሰራል ማህበራችን። ካለው ጊዜ አንፃር ይሄንን ይመስላል። እናመሰግናለን። በርቱ፣ ጠንክሩ ለማለት እንወዳለን። እኛም ዶክተር ወደ አንቺ ልምጣና በተለይ በኢትዮጵያ የፖለቲካ መድረክ ላይ የአካል ጉዳተኛ ሴቶችን ተሳትፎ እንዴት ታየዋለሽ? እስኪ ተወሰነ ሀሳብ የአካል ጉዳተኛ ሴቶች ድርብ ጫና ተሸካሚ ከመሆን አኳያ የአካል ጉዳተኛ ሴት ሲባል እንግዲህ በሴትነት አለ፣ በአካል ጉዳተኝነት አለ። የሁለቱም ገፈት ቀማሽ ነች አካል ጉዳተኛዋ ሴት። በሴትነቷም ጫና አለባት፣ በአካል ጉዳተኝነቷም ጫና አለባት እና የፖለቲካ ተሳትፎውን ስናይ እንደውም የባሰ ይሻላል። ማህበራዊው ኢኮኖሚያዊው የተሻለ ነው ብዬ አስባለሁ። ፖለቲካው እንደውም አይነኬ ዘርፍ ነው ብዬ ነው ማምነው። የትኛው አካል ጉዳተኛ ሴት ወደዚህ ለመጠጋት ደፈረች? ህብረተሰቡ እሷን ለማስጠጋት እሷ ላይ እምነት አለው ወይ?
ይሄንን ስናይ በጣም ኋላ የቀረች ነች ብዬ ነው ማምነው። አመሰግናለሁ በጣም። እስኪ አቶ ጥላሁን ወደ እርሶም ልምጣና በተለይ ተደራራቢ ጫናዎችን ዶክተርም ስታነሳልን ነበርና ከዚሁ ጋር ተያይዞ በዚህ መድረክ ላይ ለመሳተፍ ያለውን ተግዳሮት ሰፋ አድርገን መመልከት እንችል። አንደኛው የተሳትፎ ነው። ምክንያቱም የመመረጥ መብት አላቸው፣ ግን በዛ ልክ የተለያዩ ፖለቲካ ፓርቲዎች ተሳትፏቸው ላይ ዝቅተኛ ነው። ሌላው የኢኮኖሚ ችግር ነው። የኢኮኖሚ ችግር ስንመለከት አንድ ሴት ወደ ምርጫ ብትመጣ ምርጫውን ለማስፈጸም ከኪሷ የምታወጣው ገንዘብ አለ፣ ያንን ያለ መከተልም አለ። ሌላው የፖለቲካ ፓርቲዎች ድጋፍ ያለ መኖር ነው። አብዛኞቹ የፖለቲካ ፓርቲዎች ስንመለከት የአካል ጉዳተኞች ፖሊሲ የላቸው። ዘነበች ወደ አንቺ ልምጣና ተግዳሮቶችን በተወሰነ ጠቃቅሰናል። እነዚህን ችግሮች ለመፍታት በተለይ እንደ ማሳያ አድርገን ስድስተኛው ጠቅላላ ምርጫ መመልከት እንችላለንና የተለያዩ ተቋማት አሉ አይደለ? ችግሮቹን ለመፍታት የተደረጉ ጥረቶች በተለይ እንደ ማሳያ ያሉ ነገሮች ካሉ እስኪ። በስድስተኛው ሀገራዊ ምርጫ ላይ ከፍተኛ ተግዳሮት ከደረሰባቸው ሰዎች አንዷ እኔ ነኝ። ምክንያቱም የአካባቢዬ የምርጫ ጣቢያ አንደኛ ፎቅ ላይ ስለነበረ ለመምረጥ በጣም ተቸግሬ ህብረተሰቡን በጠዋት ነበር የወጣው፣ እኔም ደግሞ በጠዋት ነበር የወጣሁት። ያው ሳልመርጥ አልሄድም ብዬ ሰው ሁሉ ያየኝ ሚስጥራዊነቴ ባልተጠበቀበት ሁኔታ መርጬ ነው የሄድኩት ማለት ነው። ይሄንን ተግዳሮት በተለያዩ ምርጫ ቦርድ በሚሰበስባቸው ስብሰባዎች ላይ አቅርቤ ስለነበረ የዘንድሮ የምርጫ ጣቢያዎች በተቻለ መጠን አክሰሰብል እንዲሆኑ ተደርገዋል። ይሄም አንድ መፍትሄ ነው። ሁለተኛ የአካል ጉዳት የፖለቲካ ፓርቲዎች የጋራ ምክር ቤት መቋቋሙና በዛ ውስጥ ደግሞ የአካል ጉዳተኞች ክንፍ መኖሩ ይሄም ትልቅ ነገር ነው። ሌላው እንግዲህ ፖለቲካ ፓርቲዎች ከትናንቱ ዛሬ ስለ አካል ጉዳተኞች ማውራት መጀመራቸው ይሄም አንድ ራሱን የቻለ ትልቅ ለውጥ ነው። ተመልካቾቻችን የተከታተላችሁ ያላችሁት ፋና ሚዲያ ኮርፖሬሽን ከኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር ጋር በመተባበር በተለይም ደግሞ በኢትዮጵያ የፖለቲካ መድረክ ላይ የአካል ጉዳተኛ ሴቶች ተሳትፎ እንዴት ያለ ነው እና ተያያዥ ጉዳዮችን እያነሳን ቆይታ እያደረግን እንገኛለን። በያላችሁበት ሰናይ ጊዜ። ዶክተር እንቀጥል። በተለይ አሁን እየተሰሩ ባሉት ስራዎች አካል ጉዳተኛ ሴቶችን በዚህ መድረክ ላይ ተሳታፊ ለማድረግ ያሉ ለውጦችን ዘነበች ከጠቀሰችልን ውጪ ምጨምሪልን ነገር ካለ ዶክተር? ኦኬ እንግዲህ የአካል ጉዳተኛ ሴቶችን ጉዳይ የማካተቱ በአሁኑ ጊዜ ያለው ሁኔታ ምንድነው? ምርጫ ቦርድ በጀት ሲበጅት እነዚህን ጉዳዮች ኢንቱ ኮንሲደሬሽን ወስዷል። ማለት ምን ያህል ሴቶች አሉ በፓርቲያቸው፣ የሴቶቹን ቁጥር በማየት የሚለቀቅላቸው በጀት አለ። አካል ጉዳተኞችን ቁጥር በማየት የሚለቀቅ በጀት አለ። እንደገና ደግሞ አመራር ላይ በማምጣት የሚለቀቅ በጀት አለ እና ተወዳዳሪ በማድረግ እጩ በማድረግም ደግሞ የሚበጀት በጀት አለ። ኢንካም ከማግኘቱ አኳያ ብዙ እንዳሉ ኤክስፔክት አደርጋለሁኝ። ግን ስናየው ይህንን በምናይበት ጊዜ የአካል ጉዳተኝነት ጉዳይ ኤምፓቲ በዛ በአካል ጉዳተኛው ጫማ ውስጥ ሆኖ አንድ ሰው ማየት መቻል አለበት። ያንን ሰው ሆኖ ማሰብ መቻል አለበት። ያንን ሰው ሆኖ ፊል ማድረግ መቻል አለበት። ኤምፓቲ ቁልፍ ነገር ነው ብዬ አምናለሁኝ። ምክንያቱም የአካል ጉዳተኛ ጉዳይ በኢትዮጵያ ውስጥ በአሁኑ ጊዜ
ከ20 ሚሊዮን በላይ አካል ጉዳተኞች አሉ እና እነዚህን ዜጎች ወደ ኋላ ጥሎ እድገት ልማት አይታሰብም እና የአካል ጉዳተኞች ጉዳይ የሂውማን ራይት የሰብአዊ መብት ጥያቄ ነው የቅንጦት አይደለም የሰብአዊ መብት ጥያቄ ነው እና ይሄንን ማካተቱ ግድ ይላል በሐዘኔታ አይደለም ወይም ደግሞ ይሄ ኮንዱሲቭ አትሞስፌር ኮንዱሲቭ ኢንቫይሮንመንት ተስማሚ የሆነ እንትን መፍጠሩ ከሁሉም በላይ በዛ በአካል ጉዳተኛው ቦታ ሆኖ ማሰብን መቻል አስፈላጊ ነው ብዬ አምናለሁኝና በስድስተኛው ሀገር አቀፍ ምርጫ አክሰሲቢሊቲን ስናይ ከምርጫው በኋላ በተደረገው ጥናት 26% አክሰሲብል አልነበረም የምርጫ ጣቢያዎች ማለት ነው አክሰሲብል አልነበሩም በፍጹም አካል ጉዳተኞች ሊደርሱባቸው የማይችሉ ነበሩ ማለት ነው ወደ 54% ምናምን ደግሞ ምን ነበረ በከፊል በቃ እንደምንም ተደጋግፈውም እንደው ሰው ረስቶም ምን ብሎም ሊደርሱበት የሚችሉ ነበሩ እና ከዚህ ውስጥ እንግዲህ ወደ 14.3 አካባቢ ይመስለኛል አክሰሲብል የነበሩ ወይም ደግሞ ተደራሽ የነበሩ የምርጫ ጣቢያዎች በአሁኑ ሁኔታ በተቻለ መጠን አካል ጉዳተኛው እኮ ሁሉንም የማግኘት መብት አለው የመመረጡንም የመምረጡንም ታዛቢ መሆንንም እነዚህን ሁሉም ዘርፍ ውስጥ መግባት መቻል አለበት አካል ጉዳተኛው እኮ ሞር ያቃል እየኖረበት ስለሆነ እንጂ አሁን አንቺ ተነስተሽ ላንቺ ቆይ ይሄ ነው የሚመችሽ ብቲ አንቺ ይመችሻል ያልሽው እኮ ለኔ ላይ ይመቸኝ ይችላል እኔ ግን ይሄ ነው የሚመቸኝ ማለት መቻል አለበት አሳታፊነት እኮ ያስፈልጋል አሁን ምርጫ ቦርድ ውስጥ ለምሳሌ አካል ጉዳተኛ ቢኖር ሞር የተሻለ ነበር ብዬ አስባለሁኝና ቻሌንጆቹ እንዳሉ ናቸው ግን ማይንድ ሴት ላይ መሰራት አለበት የሚል እምነት አለኝ እሺ አመሰግናለሁ ዶክተር አቶ ጥላሁን ወደ እርሶ ልምጣና በተለይ መለስ ብለን ያለፈውን ምርጫ እንደማሳያ አይተን ነው እንግዲህ ያሉ ነገሮችን የተመለከትነውና ቀን ተቆርጦለታል ሰባተኛው ጠቅላላ ምርጫና ቀን ተቆርጦለት እየተጠበቀን ያለነውና በዛ አሁን እየተሰሩ ያሉ ስራዎች በተለይ ቀደም ያነሳናቸው አካላት አሉ ራሱ እርሶ የመጡበት ምክር ቤት አለ ከዛ ውጪ ደግሞ ምርጫ ቦርድ አለ የተለያዩ ፖለቲካ ፓርቲዎች አሉና ምን ስራዎች እየሰሩ ነው እነዚህን ውስንነቶች ለመቅረፍ ከስድስተኛው አጠቃላይ ምርጫ በኋላ ነው ይሄ ጋራ ምክር ቤት የተቋቋመው ከተቋቋመ በኋላ የመጀመሪያ ያደረገው ፖለቲካ ፓርቲዎች የወሰዱት ገንዘብ ነበረ በአካል ጉዳተኛው ቁጥር ልክ እሱን የወሰዱት ገንዘብ አላግባብ የነበሩ ነበረ እሱ ላይ በጣም ብዙ ትግል ነበር ስናደርግ የነበረው ሌላው አካል ጉዳተኞች ፖለቲካ ፓርቲዎች በእንትናቸው በመተዳደሪያ ደንባቸው አካል ጉዳተኞችን እንዲያካትቱ ይሄም ሲያካትቱ ደግሞ ለቁጥር ወይም ለማሟሟቂያ ሳይሆን ትክክለኛ ካላቸው ስራ አስፈጻሚ ውስጥ አትሊስት አንድ አካል ጉዳተኛ ሊኖር ይገባል ምክንያቱም ሰው ነው ሰው እንደመሆኑ መጠን ከነሱ ሲያሳትፉም ይሄንን ነው ሌላው ከተለያዩ ግብረሰናይ ድርጅቶች ጋር በመሆን 3 ወይም 4 ፖለቲካ ፓርቲዎች ጽፈት ቤታቸው ኦዲት እንዲደረግ አድርገናል በዚህም አንዳንዶች ፖለቲካ ፓርቲዎች ጽፈት ቤታቸውን ቀይረዋል የግንዛቤው ነገር አሁንም ያው ለውጥ ያመጣ ነው ምርጫ ቦርድም ግፊት እያደረገ ነው በዘንድሮ ምርጫ እጩ ሲመለመል ድሮ ፎርሙላ አካል ጉዳተኛ ነው ወይ ነበር የሚለው አሁን ግን አይደለም በነበረን ያላሰለሰ ትግል አሁን ሰርቲፊኬት ማያያዝ ግድ ይልሻል ከማህበራት ደብዳቤ ስለ አካል ጉዳተኝነትሽ የሚገልጽ ደብዳቤ አታች ማድረግ ይተበቀብሻል ያንን ካላደረግሽ አካል ጉዳተኛ ነው ብሎ ሲስተሙ አይመዘግብም ይሄ የሚያበረታታ ነው ምክንያቱም ትናንትና ከነበረው ከዜሮ ዛሬ የተወሰነ ለውጥ መጥቷል እነሱም የሚያወጡትን ህጎች
ሲያወጡ ሲቪል ማህበራትን የሚያወያያሉ እኛንም ያወያያሉ እንደ አካል ጉዳተኛ ግን ስንገናኝ የሁላችንም አጀንዳ የተለየ ፖለቲካ ፓርቲም ብንሆን አካል ጉዳተኛው ፖለቲካል ኢምፓወር ማድረግ ነው የሁላችንም ጎላችን ስለዚህ አካል ጉዳተኝነታችን ምን ያደርገናል ፓርቲያችን የተለያየ ቢሆንም ፖሊሲያችን የተለያየም ቢሆንም ምን እዛ ስንመጣ ግን ምን እንሆናለን በአንድ ጉዳይ ላይ አንድ እንሆናለን ስለዚህ ይሄንን ነገር ነው ሌላው ማዝንበትም አለ ሳልናገር ማላልፍ ፖለቲካ ፓርቲዎች ዶክተር ቅድም ብላለች ፖለቲካ ፓርቲዎች ገንዘብ ለማግኘት ብለው ጉዳተኛ ያልሆነ ሰው ጉዳተኛ ብለው የሚልኩ አሉ በዚህ ነው በጣም አዝናለሁ ምክንያቱም ያ ሰው ለትንሽ ብር ብሎ ነው የሚመጣው አካል ጉዳተኛው ሲመጣ ግን በጣም የሚያሳፍር ነው የመጣበትን ፖለቲካ ፓርቲ እንኳን አያውቁም እነዚህን ግን አሁን የጋራ ምክር ቤቱ ይሄ አካል ጉዳተኛ ክንፍ ከንተኑ ከስብሰባው ላይ ማስወጣት ሁሉ አሁን ጀምረናል ቀጣይ ደግሞ አሁን በዚህ ላይ ይሰራል ብለን የምንጠብቀው ፖለቲካ ፓርቲዎች ኦዲት እንዲደረጉ ፐርሰናል ኦዲት ፋይናንሻል ኦዲት አለ ፐርሰናል ኦዲት ስንት አካል ጉዳተኛ አላችሁ ቀደም እንዳልኩሽ እጩ ነው አሁን የመዘገቡት ግን ቢሮአቸው ስንት አካል ጉዳተኛ አለ ምክንያቱም በአካል ጉዳተኛ አባልም የሚገኝ ፈንድ ስላለ እሱን ለማድረግ አሁን ከምርጫ ቦርድ ጋር ስራዎችን ጀምረናል ይሄ ሁሉ ግን ስልሽ በቃ አልጋ ባልጋ ሆነ የመጡ ነገሮች አይደሉም አንዳንድ ነገሮች በጣም አሁንም ራሱን የቻለ ችግሮች ክፍተቶች አሉ ተመልካቾቻችን የተከታተላችሁ ያላችሁት ፋና ሚዲያ ኮርፖሬሽን ከኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር ጋር በመተባበር ያዘጋጀው ፓናል ውይይት ነው በተለይም ደግሞ ትኩረት አድርገን እየተወያየን ያለነው በኢትዮጵያ ፖለቲካ መድረክ ላይ የአካል ጉዳተኛ ሴቶች ተሳትፎ እንዴት ያለ ነውና ተያያዥ ጉዳዮችን እያነሳን ቆይታ እያደረግን እንገኛለን አሁንም በያላችሁበት ሰናይ ጊዜ ዘነበች አንቺ ጋር ልምጣና ስናነሳ የነበረውን ጉዳይ እናንሳ እስኪ በተለይ ቀደም ተግዳሮቶችን ስታንሽልኝ ነበር አይደለ አሁን ያው ሰባተኛው ጠቅላላ ምርጫ ሊካሄድ ተቆርጦለታልና ያሉ እንቅስቃሴዎች ምን ይመስላሉ ስንነቶችን ከመቅረብ አንፃር አው አመሰግናለሁ እንግዲህ አሁን የመጡ የምናያቸው ጭላንጭል ለውጦች እንዲመጡ ማህበራችን በከፍተኛ ሁኔታ ከምርጫ ቦርድም ከተለያዩ ፖለቲካ ፓርቲዎችም እንዲሁም ደግሞ ከፓርላማ አባላትም ከተለያዩ ይሄን በዚህ ጉዳይ ዙሪያ ከሚሰሩ ጋር ከፍተኛ ስራ ሲሰራ ነው የቆየው አንዱ ስራው የግንዛቤ ማስጨበጥ ስራ ነው አካል ጉዳተኛ ሴቶችን በትክክል ሰዎች ተገንዝበዋቸው ወደፊት እንዲያመጧቸው እኛ ምናልባት የምንታገለው ለኛ ብቻ አይደለም ማህበሬም ይሄንን ጉዳይ ለማህበረሰቡ ሲያስገነዝብ ጉዳት ለሆነ የማህበረሰብ ክፍል ብቻ ተሰጥቶ እዛ ደሴት ጋር የተቀመጠ ብቻ አይደለም አካል ጉዳት መቼ እንዴት እንደሚከሰት አናቅም ስለዚህ ይሄንን ቦታ ስንሰራው በኃላፊነት መንፈስ ሰውነንና ቢገጥመን የተመቸ ሜዳ ውስጥ እንደ ልባችን መዋኘት የምንችልበት መሆን አለበት እኔ ከልጅነቴ አካል ጉዳተኛ በመሆኔ ሲስተሚን ክሬት አድርጌ እዚህ ደርሼ ሊሆን ይችላል አሁን አካል ጉዳት ለሚደርስበት ሰው ግን የተዘጋበር ቦታ ላይ እንዴት ከፍቶ መግባት እንዳለበት አዳብሮ የመጣው ዘዴ ስለሌለ ቤቱ ዘግቶ ነው የሚቀመጠው ከስራው ይቀራል ከኑሮ ይቀራል አያቆማ ስለዚህ ፖለቲካ ፓርቲዎችም ሆነ ሌሎች በዚህ ዙሪያ የሚሰሩ አካላትን በምርጫ ናፍቀን የምንጠብቃቸው ለኛም ወደፊትም አካል ጉዳተኛ ለሚሆነው ማህበረሰብ በኃላፊነት ይሰራሉ በሚል ነውና አካል ጉዳተኛ ሴትን ስናሳትፍ አካል ጉዳተኛ ወንድን እንደማሳተፍ አይደለም በፖለቲካ ፓርቲዎች ጽፈት ቤት ውስጥ እኔ ግማሽ ቀን ስውል ሽንት ቤት አለ ወይ ትልቁ ተግዳሮት ዊልቸር የሚያስገባ ሽንት ቤት አለ እኛ ሀገር ባህላችን ሽንት ቤት በር ጠበብ አድርገን ነው የምንሰራው ምን አይነት ከየት እንደመጣ ዲዛይኑን አላቀው
ስለዚህ ሽንቴን ሳልሸና የወር አበባ ሳልቀይር እውላለሁ። ከዚህ ነው የሚጀምረው እውነተኛ ተሳትፎ ማለት ነው። እና ማሳያዎቹ መልካም ናቸው፣ ጥሩ ነው። ያሉትን ነገር በደምሳሳው የሉም አንልም። ነገር ግን እውነተኛ ቢሆኑ ከልብ ቢሆን ለራስም ቢሆን መልካም ነው ብዬ ነው የማስበው። በተለይ ጅማሮቹ ተጠናክረው እንዲቀጥሉ ውስንነቶች ሙሉ በሙሉ ተቀርፈው የተሻለ ነገርን ለመፍጠር ከማን ምን ይጠበቃል? ከሁሉም ብዙ ይጠበቃል ባይነኝ እኔ። እርግጥ አሁን ምርጫ ቦርድ ለአይነ ስውራን አዋጁን በብሬል አስገልብጧል። የተሻሻለውንም አዋጅ በብሬል አስገልብጦ አከፋፍሏል። እንደውም ለማን ለየትኞቹ ማህበራት እናደርስ ብለው ሁሉ ስልክ ቁጥር ሁሉ ስነግር ነበር እና እዚህ ላይ ጥሩ ነው የተሰራው ብሬል መኖሩ ማለት ነው። መብቴን ያንን አንብቤ መጠየቅ እችላለሁ ማለት ነው። እና ምርጫው ጋር ደግሞ ስትመጪ የሚለጠፍ ለአካል ጉዳተኛው የተለያየ ከለር መሰለኝ የሚለጠፍ አለ ከእንትኑ ከካርዱ ጀርባ እና ይሄም ጥሩ ነው የሚያስበል። መቼም የተሰራውን መልካም ነገር መልካም ነው ብለን አፕሪሺየት ማድረግ አለብን። ግን እውነት ለመናገር በስልጠናዎች አኳያ አሁን እንደው በእያንዳንዱ ስቴፕ የግል እጩ እኔ እንግዲህ አሁን ሴት አካል ጉዳተኛ ነኝ። ግን ምንም ያየሁት ራሴ ገፍቼ እየሄድኩ አረባካችሁን እንዲህ ኢንፎርሜሽን ስጡኝ በዚህ በኩል እያልኩ እየተጋደልኩ እዚህ ደረስኩ እንጂ አካል ጉዳተኛ ሴት ናት እስቲ እቺን ሰው በምን በኩል እንደግፋት የሚል አካል አላገኘሁም። እንደገና የት ነው የሚቀሰቀሰው? የት ልቀስቀስ? እንዴት እድል የማጥበብ ሁኔታ ደግሞ በየአካባቢው የምናየው ቻሌንጅ ነው እና እንግዲህ እኔ የምለው ከማን ምን ይጠበቃል ሲባል ኃላፊነት የወሰደውም አካል ኃላፊነቱን በዛ ሰው ጫማ ውስጥ ሆኖ እኔ ለምሳሌ ከዚህ ተነስተሽ እዛ ሂጂ ለነሱ ቀላል ሊሆን ይችላል። ከዚህ ቦታ ሂጂና እዛ ነው ያለው ብትይ ከዚህ ተነስተሽ ሸጎሌ ሂጂ ብትይ አንቺ በምትሄጅበት ፍጥነት ወይም ደግሞ ሌላው በሚሄድበት ፍጥነት ያልደርስም። ምክንያቱም ወይ ረዳት ፈልጋለሁ ወይ ራይድ መያዝ አለብኝ ወይ ብቻ ችግርን ሊረዱ ይገባል የሚመለከታቸው አካላት ማለት ነው። ሌላው ደግሞ ሌላውስ አካል ጉዳተኛውስ የሚጠበቅበት ነገር እኮ አለ። አካል ጉዳተኛውም ደግሞ እጁን አጣጥፎ ስለተቀመጠ የሚመጣለት ነገር የለም። የራሱንም ድርሻ መወጣት አለበት። this is my right ማለት መቻል አለበት። አንተ አይገባህም ይሄ ስለተባለ እጁን አጣጥፎ አፉን ገጥሞ ቁጭ ማለት የለበትም። ባለቤት ካልጮህ እኮ ጎረቤት አይደርስም አይደል? አካል ጉዳተኛውም የራሱ ድርሻ አለው ማለት ነው። የራሱ አሁን እዛ ምርጫ ቦታ ካልሄደ ቤቱ ድረስ የሚላክለት ነገር የለም ለመምረጥም ቢሆን ማለት ነው። አክሰሲብል ይሁን አይሁን ለማየት እዛ መሄድ አለበት። ከመሞከር ማጣው ነገር የለም። ካለ መሞከር ግን ብዙ ነገር አጣለሁ የሚል እምነት አለኝና ስለዚህ ሁላችንም የየድርሻችንን ልንወጣ ግድ ይላል ማለት ነው ነገሮችን ለማስተካከል። መልካም ዶክተር አመሰግናለሁ። አቶ ጥላሁን የመጨረሻ እድል አንዳንድ ልስጣችሁና እንጨርስ። እችላለሁ የሚለውን መንፈስ ውስጣችን ላይ አስገብተን አካል ጉዳተኛው ራሱ ወደ ምርጫው መግባት አለበት። ከቻለ መወዳደር ነው። ካልቻለ ደግሞ የምርጫ ካርዱን አውጥቶ በደመ ነፍስ አይደለም የትኛው ይጠቅመኛል፣ የትኛው ነው ፖሊሲ ያስቀመጠው እኔ ሊያስኬደኝ የሚችል በሼልፉ ላይ በየሼልፉ ላይ የተቀመጡ የአካል ጉዳተኞች ህጎች አሉ። በፓርላማ ጸድቀው አፈጻጸም ሳይወጣላቸው የተቀመጡ አዋጆች አሉ። እነዚህን አስወጥቼ ወደ ተግባር አስገባለሁ ብሎ መነሳት መቻል አለበት። ሌላው በተቻለው አቅም በታዛቢነት ቅድም እንዳልኩሽ እኛ
ስኮፓችን የምንሽከረከረው አንድ ዙሪያ ላይ ነው። የተለያየ ፖለቲካ ፓርቲም የግልም ብንኖር የመጨረሻ ጎላችን አካል ጉዳተኛውን ፖለቲካ ኢምፓወር አድርጎ ተጠቃሚ ማድረግ ነው። እንደ ዜጋ እኩል እንዲሆን ነው የምናደርገው። ስለዚህ እነዚህ ነገሮች ለማስፈጸም በተመራጭነት፣ በመራጭነት፣ በታዛቢነት፣ በምርጫ አስፈጻሚነት አካል ጉዳተኛው ሊገባ ይገባል። እነዚህ ነገሮች ግን አንድ ነገር ሊሰራ ይገባል። በቀጣይ ምን ልንሰራ ይገባል የሚለው ነገር ላይ ስንመጣ አካል ጉዳተኞች ማህበር የሚያወጡት ህጋቸው ላይ አካል ጉዳተኛውን በኢኮኖሚ፣ በማህበራዊ፣ በፖለቲካ አሳትፈን ውጤታማ እንሆናለን ነው። ፖለቲካ ነው አንዱ። ፖለቲካ ደግሞ አንዱ ውድድር ነው፣ ገቨርኒንግ ነው። ስለዚህ ይህንን ተገንዝበው በማህበራቸው መተዳደሪያ ደንብ መሰረት ለቀጣይ ብቁ የሆኑ አካል ጉዳተኞችን ወደ ምርጫ እንዲመጡ የተለያዩ ስልጠናዎችን መስጠት ነው። ሌላው ፖለቲካ ፓርቲዎች ላይ ደግሞ መደረግ ያለበት ነገር አለ። ቢሮአቸውን አክሰሰብል ማድረግ አለባቸው። እኔ የደረሰብኝን አውቃለሁና አንድ ቦታ ሄድኩኝ። ሲሄድ ክፍለ ሀገር ላይ ነው የሄድኩት። 6ኛው ፎቅ ላይ መውጣት ግዴታ አለብኝ። ኦኬ አልወጣም ብዬ መመለስ እችላለሁ፣ ግን ይዤ የመጣሁት አጀንዳ ምንድን ነው? ስለዚህ የመጣሁበትን አጀንዳ ማስፈጸም መቻል አለብኝ። ስለዚህ ከወጣው በኋላ ግን ምን ያደረኩት በሉ ከእንግዲህ በኋላ እዚህ ቢሮ አልመጣም፣ ቢሮአችሁን አስተካክሉ። የጋራ ምክር ቤቱ አሁን ኦፊስ ኦዲት ሲደረግ እነዚህ ነገሮች ይስተካከላሉ ብዬ አስባለሁ። ሌላው እንግዲህ 7ኛው ምርጫ ባሁኑ በእርግጠኝነት ከባለፈው ከ6ኛው 100% የጨመረ አካል ጉዳተኛ ወደ ምርጫ ይገባል ብዬ አስባለሁ። ቅድም ዶክተር እንዳለችው ምርጫ ቦርድ እስካሁን አላወጣም። ልክ ሲያወጣ ግን ማን ፓርቲ ምን አለው ማን ፓርቲ ብለን እናስባለን። ሌላው ተቀራርቦ ከመስራት ብዙ ነገር ይገኛል ብዬ አስባለሁ። ፖለቲካ ፓርቲዎችም ለአካል ጉዳተኞች በራቸውን ዝግ አያድርጉ፣ ክፍት ማድረግ ይጠበቅባቸዋል። አካል ጉዳተኛውም የሚሰማውን ስሜት መጥቶ በመወያየት ለውጥ ሊያመጣ ይገባል ብዬ አስባለሁ። እሺ፣ በጣም ነው አመሰግናለሁ ጥላሁን። ዘነበች ያልተነሱ ምታያቸውን አጠራጠር አድርገሽ ትንሽ ምትጨምሪልኝ ነገር ካለ እድል ልስጥሽ። እሺ፣ የምንኖረው ባልተረዳን ማህበረሰብ ውስጥ ነው። ስለዚህ እዛ ጋር እኔ ራሴን ከፖለቲካው ዓለም በጣም አሽሽቼ ስኖር እኔን ተረድቶ በእኔ ልክ ይሰራል ብሎ ማሰብ ዘበት ነው። ስለዚህ አሁን ዶክተር ራሷን ወደፊት አውጥታለች። ልክ እንደዛውም አካል ጉዳተኛው ማህበረሰብም ወደፊት በፖለቲካ ፓርቲዎችም በግል በመወዳደርም አካል ጉዳተኞች እንዲመጡና ፖለቲካን በሩቁ የሚለው አስተሳሰብ እንዲቀር በማህበረሰቡ ዘንድ ማለት በአካል ጉዳተኛው ማህበረሰብ ዘንድ ማህበሬ ያው ብዙ በዚህ ጉዳይ ላይ አባሎቿን ታነቃለች፣ ታስተምራለች። ሌሎች ማህበራትም እንደዚሁ ቢያደርጉ አካል ጉዳተኛው ስለ ፖለቲካው ዓለም ንቃተ ህሊና ኖሮት ለመቀላቀልና ለመሳተፍ ተነሳሽነት ይኖረዋል ብዬ አስባለሁ። ሌላው መጥቀስ የምፈልገው ደግሞ ሚዲያው አንዳንድ የምርጫ ጣቢያዎችን፣ የፖለቲካ ፓርቲዎችን፣ ሌሎችንም በአካል ጉዳተኞች ጉዳይ ላይ ምን እየተሰራ ነው የሚለውን ምርጫ ቦርድንም እንዲሁም የፖለቲካ ፓርቲዎችንም ጎብኘት ቢያደርግ ጠቆም ቢያደርግ መልካም ነው ብዬ አስባለሁ። ሌላው ምርጫ ቦርድ እውነተኛ ኦዲት ቢያደርግ ትክክል የአካል ጉዳተኞች ተሳትፎ እውነት ነው ወይ የሚለውን ነገር የራሱን ኦዲት ሲስተም ዘርግቶ በደንብ ቢያየው እና እየተሻሻለ ዘንድሮ እንደተሻሻለው የሚቀጥለውም ጊዜ እንዲሻሻል ከኛ ጀምሮ አሁን እስከ ጠቀስኳቸው አካላት ድረስ የድርሻችን ስንወጣ ለውጥ ይመጣል ብዬ አስባለሁ። አመሰግናለሁ። እሺ፣ እኔም በጣም ነው የማመሰግነው። ወይዘሪት ዘነበች ጌታነህ ከኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር፣ እንደዚሁም አቶ ጥላሁን ወልደስላሴ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የአካል ጉዳተኞች ክንፍ ጸሐፊ፣ እንደዚሁም ዶክተር በቀለች ጹርዬ በ7ኛው ጠቅላላ ምርጫ የግል ተወዳዳሪ እዚህ ድረስ መጣችሁ ይህን የመሰለ ቆይታ ስላደረግን ክብረት ይስጥልኝ።
ተመልካቾቻችን ስትከታተሉ የቆያችሁት ፋና ሚዲያ ኮርፖሬሽን ከኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር ጋር በመተባበር በተለይም ደግሞ በኢትዮጵያ የፖለቲካ መድረክ ላይ የአካል ጉዳተኛ ሴቶች ተሳትፎ እንዴት ያለ ነውና ተያያዥ ጉዳዮችን ስናነሳ ቆይታ አደረግን። ስለነበረን ቆይታ እናመሰግናለን። ሌሎች የፋና ሚዲያ ኮርፖሬሽን ዝግጅቶች ይቀጥላሉ። በያላችሁበት ሰናይ ጊዜ